ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ይኸው ከአንድ ወር ከምናምን ከአንድ ሳምንት በኋላ ወደ ዋናው ስቱዲዮአችን ተመልሰናል። እንግዲህ ከሀገር ከዚህ ከነበርንበት ሀገር ወጥተን እንደነበር ታውቃላችሁ። ሰላም በልናግል ልቀጥል በዛው አየር ላይ ነው። ሰላም ጤና ይስጥልን ውድ የቤንጃ ፖድ ተከታታዮች እንደምን አላችሁ? እንኳን ደህና መጣችሁ ብቻ ሳይሆን እንኳን ደህና ቆያችሁ ጭምር ነው የሚባለውና ወደ ዋናው ስቱዲዮ ተመልሰናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክት በመጫን ሁሌ የምንለቃቸው ቪዲዮዎች ይደርሷችኋል። ለወዳጅ ለዘመድ ደግሞ ሼር ማድረጉን አትርሱ። ይህን ቪዲዮ ግን ላይክ አድርጋችሁ ጀምሩ። ወደ ስቱዲዮ ከተመለስን የመጀመሪያው ፖድካስታችን ነው። ናፍቃኝ ነበረች ወንበር አይደል? በጣም የለመድከው ቦታ እኮ እንደዛ ነው። እንግዲህ በኢትዮጵያ እንደነበርን ታውቃላችሁ። ከሰዎች ጋር ተገናኝተናል። በዚህ አጋጣሚ እዛ አግኝታችሁን ሰብስክራይበሮቻችን ለሰጣችሁን አክብሮት፣ አድናቆት እንዲሁም ከዛም ባለፈ ነገር ብዙ ነገር ምክራችሁንም ጭምር እጅግ አድርገን እናመሰግናለን። ስለነበረን ቆይታ ጠቅለል አድርገን የታዘብነው መዓት ነገር አለ፣ ያደነቅነው ብዙ ነገር አለ። እሱን በሚቀጥለው ቪዲዮ ላይ ጉድ የሚያስብሉ ደግሞ የሚያስደንቁ ነገሮችም አይተናል። እንደ ተመልካቾች በደንብ ጠብቁት ነው የምለው። በሚቀጥለው ቪዲዮ ላይ ይዘንላችሁ እንቀርባለን እሱን ጉዳይ። ለዛሬ ግን ወቅታዊ ጉዳዮችን እንደተለመደው እናነሳለን። አዳዲሶች ሰብስክራይብ አድርጉ። ጠፋ ብለን የመጣ ነው። በጣም ላይካችሁ ያስፈልገናል፣ ለሁሉም ቤተሰብ እንዲዳረስ ማለት ነው። ስለዚህ ሁላችሁም ላይክ አድርጋችሁ እንድትጀምሩ በትህትና እንጠይቃለን። ይህ ቪዲዮ 60,000 መግባት አለብን። 60,000 ማለት እንትኑን አይደለም እይታውን ሳይሆን እይታው ይድ ሰብስክራይቡ ግን 59,977 አካባቢ 79 ደርሷል። ይህ ቪዲዮ 60,000 ገብቶ ነገ በምንቀርጸው የኢትዮጵያ ጉዞ የነበሩ በጣም አስደንጋጭም አስገራሚም አስቂኝም ደስ የሚሉ ነገሮችን ላይ እንግዲህ እናመሰግናለን እንላችኋለን። 60,000 ገብተናል ብለን ማለት ነው። አቀባበሉ አሪፍ ነበረ ብለን በሚገባ ወደ ወቅታዊ ጉዳዮቻችን እንመለስ። በስኔ እንዴት ነው? የተሸለቀቀ በቆሎ መስሏል አይደል? ተስማምቶታል? አይ ተጎድቻለሁ፣ ቁስሎኛለሁ፣ ብዙ ነገር ምናምን ይሄን ቅባት በላይ አይደል? ስጋ ወይ ስጋ ትንሽ ቀን ነው በመሰረቱ ስጋ ምንም የበላ ነው። ያ ጾም ስለነበረ ጾም ሙዲያው ገባ። ወደዛ ልገባ ነው እንዴ? ወደ ነገው ቪዲዮ ልገባ እንትን ብለሃል። በጣም ታውቃለህ፣ ለማውራት ዳርዳር በጣም እያልክ ነው። እንግዲህ ወደ ወቅታዊ ጉዳዮቻችን እንለፍ። እንግዲህ ጠፋ ባልንበት ሰው ብዙ ነገሮች አልፈዋል። ወደዛ እንመለስም። ግን ተገፍተው የመጡ አንዳንድ ጉዳዮች አሉ፣ እነሱ እናነሳለን። ሰሞኑን በጣም አነጋጋሪ የነበረው የሜላት ፖድካስት ነው። ከአምለሰት ሙጬ ጋር ይመጡና ኤሚ ነው የሚሏት እነሱ ከእሷ ጋር የነበራቸውን ፖድካስት ላይ ትንሽ አነጋጋሪ ጉዳዮች ተነስተዋል። ከዚህ በፊት ስለ ሜላትም ተናግረን ነበር። ብዙ ጊዜ ሰርተናል። ብዙ ሰዎችም ትልልቅ ሰዎች ፌስቡክ ላይ ምናምን የምትላቸው ብዙ ነገር ጽፈውበት ነበር ጉዳዩንና ትንሽ ከህዝብ ጋር በሽሽቅ ውስጥ የመግባት ባህሪ እያሳየች ነው። የዛን ጊዜም እንደዛ ነበር። አለባበሷን እንድታስተካክል ስርዓት ባለው መንገድ ችሎታ ሳያንሳት ምን ሳያንሳት እንደዛ ብታረግ የሚል ተሰጥቶ ነበር። ሰይፉ ጋር መታ ስለዚህ ጉዳይ መልስ ሰጥታበታለች። አጥጋቢም ባይሆን ማለት ነው። አሁን እንግዲህ በድጋሚ የዛን ጊዜው ለማስታወስ ያክል እንደዛ ተብላ ሲጻፍባት ካስታወስክ ራቁቷን ሆና ኮት ቪለብሳ ዝም ብሎ አይነቱና ደገመችው ፎቶውን ምናምን። ያው እንግዲህ ጡቷ በከፊል ተጋልጦ የሚያሳይ ምስል ነበር እና ትክክል አይደለም በመሰረቱ። እና ያንን ተረጋግታለች ተብሎ ሲጠበቅ ደግሞ አሁን እዚህ ፖድካስት ላይ ንቀት በሚመስል መልክ ንግግሯ ደስ አላለኝም። እንዴት አየው? እኔ ሰው ቀበጥ ይለኛል። ቀበጥ እኮ ማለት ቀበጥ ሰው ይሰራል እንዴ? አይሰራም እኮ ቀበጥ ሰው። እኔ እንደዛ ነው ማለት ወይ አፈር አይንካኝ ነው የሚሉት። ከምን ተነስተው ነው ግን ቀበጥ የሚሉ?
እኔ ምን አውቃለሁ ማለት ይሄንን በዚህ አጋጣሚ ብትነግሩኝ እኔ ይኸውልሽ በላቤ ለፍቼ ሰርቼ እዚህ የደረስኩኝ ሰው ነኝ እና ቀበጥ ሲሉኝ ያስቀኛል በጣም። ወይ ራስሽ ነው ያቀበጥሽው? ባቀበጥ ልክ ነው አይደል? ራሴን ያላቀበጥኩ ማንን ላቀብጥ ነው? በደንብ ገና ቀብጣታለሁ ሜላትን። ቀበጥ ነው የምለው የኔ መቅበጥ ሰውን ማይነካ መቅበጥ ነው የምቀብጠውና ያን ያህል እንደዚህ ትችት ደረጃ የሚያስደርስ ድርጊትን ያልፈጸምኩኝም። እንዳልኩሽ ደግሞ ብዙ ጊዜ አለባበስ አይደል? አለባበስ እኮ ሰው መብቱ እኮ ነው። ቦታውን መስሎ ይሄድ እንጂ መብቱ ነው። አሁን እኮ በዚህ ጊዜ እኮ ስለ እንደዚህ አይነት ነገር የሚያሳስበን ጊዜ ላይ ስነን ለራሳችንስ ጊዜ በቃናል? እንደዚህ አይነት ጥቃቅን ነገሮች ላይ ትልቅ ነገር አሁን ነው የመጣው። ይሄስ ነገር ድሮም የነበረ ነው፣ ወደፊትም ይቀጥላል። ሰው በግል ህይወቱ ብቻ እናይበት፣ የዛኔ መብቱን ይጠይቅ። ሰው በራሱ ላይ ለሚያረገው ነገር ለሚወስነው ነገር የራሳችንን ህይወት እኔ ለራሴ ጊዜ አይበቃኝም። በነገራችን ላይ እንዳልኩሽ ነው ኤሚ፣ ለራሴ ቀኑ ምን አርጌ እንደሚያልቅብኝ አላውቀውም እና ለራሴ ጊዜ የለኝም። እንኳን አይደለም ስለሆነ ሰው አካሄድና አለባበስ ልጨነቅ ቀርቶ እኔ ምን አገባኝ። ስለተወደድሽ ነው ለነገሩ፣ አቴንሽን ስላያገኘሽ ነው ያ ማስተያየት የሚሰጥሽ። ምናልባት እንዳልኩሽ የሚወዱ ሰዎች ከሆኑ እንደው ያን አስተያየት የሰጡሽ ምን አይነት ምላሽ ትሰጫለሽ? እኔ አሁን ሳላከብር ቀርቼ አይደለም፣ ግን ይሄ በቃ የኔ ፍላጎቴ ነው፣ መወደው ነገር ነው። ምን እንደምለብስ ከሰው በላይ እኔ አውቃለሁ። ለራሴ የሚመቸኝን ልብስ አውቀዋለሁ፣ ለእኔ የሚመጥነኝን ልብስ አውቀዋለሁ እና ለእኔ ተውልኝ ባካችሁ። ለየት ያለ ስታይል አለሽ የራስሽ። ብዙ ጊዜ ነው እኛ አንዱ ያደረገውን ነው ወይ ደግመን የምናረገው ወይ ደግሞ ልክ የሚመስለን እና አንዳንድ ሰው ደግሞ ወጣ ብሎ የራሱ የሆነ ያለባበስ፣ ያነጋገር፣ ያዘፋፈን ስልት ይዞ ይመጣል። ሰው ያ የራስን መንገድ እንዴት ነው የሚገኘው? ሜላትስ ከየት አገኘችው? እንዴት ነው ሌሎቹ እንደሚለብሱት መልበስ ያልቻልሽው እና የራስሽ ነገር የኖረሽ የሚለውን ነገር ደግሞ እኒህ ምን መሰለሽ፣ እኔ አሁን ስቴጅ ገና ስራ እንዳለኝ ካወቅኩኝ አለባበሴን አስባለሁ። ሰው ማይረብሽ ባይዘዌ ከዚህ በፊትም ብያለሁ። እዛ መጥቶ አይቶኝ የሄደ ሰው እንዴት ደስ ብሎት እንደሚሄድ ማያውቀው ያችን ክፉ ሰዓትና የሆነ ብቻ አቀነባብረው የሚወጣው ነው ሜቢ ሰው ቤቱ ሆኖ የሚያየው። እስቲ ኑና ልጋብዛችሁ መታችሁ ቦታውን ይመስላል በሉኑ እና ምንድነው እኔ አዘፋፈኔም የራሴ የሆነ ስታይል አለኝ። ስቴጅ ፐርፎርምስ አደረግ ቅብጠት የሚባለው የሚመስለው ነገር ቅብጠት የሚመስል ስሜት እኮ ነው። ስሜት ነው። እኔ ዘፈንናት በቃ ካራክተሯ የኔ በቃ አላውቃትም። እኔ ሜላትን አሁን ሳወራሽ አለ እያወራሁሽ አለሁት። ስቴጅ ስወጣ ደግሞ አላውቃትም። ሜላት ትመጣለች በቃ ዘፋኟ የዘፈኑን እንትን ተመስጬ ከልቤ ነው የምዘፍነው። እኔ ዘፈን ስዘፈን እኔ ሙዚቃ ውስጥ ነው የምገባው። ከዛ እዛ ጋር ያለውን በቃ እዛ ሊዝናና የመጣውን ሰው ማዝናናት ነው። እኔ መጥቶ ስብሰባ ሊያደርግ አይደለም እዛ የመጣው፣ ሊመካከል አይደለም፣ ሊዝናና ነው የመጣው። ኢንተርቴነር ነኝ። እንደ ልቤ የሚመቸኝን ለዛ ደግሞ ኮንፈርት የሚሰጠኝን ነገሮች ነው ከቤቴ ስወጣ ከጫማ ጀምሮ እስከ ልብሴ እስከ ጸጉሬ እስከ ሁሉ ነገር ለእኔ ተመችቶኛል። የሚመቸኝን ነው። ገና ደግሞ ወደፊት ብዙ አይነት ደግሞ አለኝ ገና ምለብሰው። ምን አይነት ይሆን? ገና መቼ ገና አሁን እኮ ገና እኮ ነው። አይ አይቼዋለሁ ማለት ይኸውልህ የመጀመሪያው ላት የምችለው ከመጨረሻው ልጀምርና የመጀመሪያውን ከመጨረሻ አድርገው ህዝብ እንዳይጠላሽ ነው የምለው። እንዳይጠልሽ፣ የኢትዮጵያ ህዝብ እንዳይጠልሽ። ይኸውልህ የኢትዮጵያ ህዝብ እንዳጠቃላይ ኢትዮጵያ ውስጥ ይኸውልህ ከሌላው ዓለም የአርት ወይም ደግሞ የሙዚቃ ስራ ብለው የተለያየ እንትኖች ለየት የሚያደርገው አሁን በውጭ ሀገር ስታይ በቃ ዘፈንና ዘፈንን ይከተላል። ኦፍኮርስ ምን ለበስክ፣ ምን ጠጣ፣ ምን አደረግ ብዙ ነገሮች ይባላል። እዚህ ሀገርም የኛ ሀገር እነዛ ይኸውልህ ያንተን ስታይል ለመከተል ነው። የኛ
ምን እንዳረክ አት ዘ ሴም ታይም ከካልቸሩ ወጣል ወይስ አልወጣህም የሚለውንም ቼክ እያደረገ ነው። በጣም እንደ ሮል ሞዴል ነው የምትወሰደው። ባህል የሚባል ነገር አለ። እነዛን ስትገፋበት የቱንም ያህል ይውደድ በዛ ላይ ነግረው እሺ ካላልክ እና የምትመልስበት መንገድ ለየት ካለ አይማሪ ልምረህ ነው የሚለው አበሻ አይደለ? እንደዛ ነው። ነጮች እንደውም ጥለውክ ያነሰዋል። በቃ በሆነ ነገር ወድቃል፣ ኦኬ በቃ ሳፕን ብለው በሚቀጥለው ስራ ይመልሰዋል። ኢትዮጵያ ላይ እንደዛ አይደለም። ከባድ በቃ ከወደካት ኦፍ ኮርስ በሙዚቃ ብቻ ትኖራለች ማለት አይደለም፣ ወይም ደግሞ ትወድቃለችም እያለን አይደለም። ግን ህብረተሰብን ስታከብር ራስህን ማክበር ነው። ስለሚወድ ነው ሰው ባይዘው አስተያየት የሚሰጥ። የራሴ ብሎ ሲያስብ እንዳንተ ሆኖ አንተን መስሎ ስላንተ ይናገራል። that's why ሰዎች የሆነ ነገር ስታደርግ የሚጮኸው አሁን የሰው የሚያናድደው አንተ እንደዛ እያሰብክ እዛ ጋር ያለው አርቲስት ወይም ደግሞ እሷ የምትረዳበትና እያየችበት ያለው መንጸር ኮምፕሊትሊ የተለየ ነው። ስራ በቃ ብቃት አለሽ፣ ብቃት ስላለሽ እኛ ብቃትሽን ነው እየፈለግን ያለ ነው። እሱን ደግሞ አግኝተናል፣ ልብስ ተጨማሪ አይደለም እያላት ነውና አያስፈልግም። አሁን እዛ ላይ እንግዲህ ስትናገር ይሄ መብቴ ነው ማንም ትሊሎ አይችልም፣ እንደውም ከዚህ የባሰ ገና አሉኙላ ነው ያለችውና በደንብ ልተጋብታለች። የተሳሳተ ንግግሯ ልንገር። ከሱ ከተሳሳተ ንግግሯ በተጨማሪ ከሱ በፊት ለምሳሌ እኔ ጋራዥ ቢኖረኝ ጋራዥ ኖሮኝ ምናምን አለባበሴ እንደፈለኩ ባረግ ወይንም ሌላ ሱቅ ኖሮኝ ፐርሰናል የሆነ ሱቅ ኖሮኝ እንደፈለኩ ባረግ ኦኬ። ግን እዚህ ጋር ይኸውልህ ዘፈን ስትሰራ ለህዝቡ ነው አይደል የምትሰራው? ለእኛ ነው አይደል የምትሰራው? እኛ ከሌለን ካልሰማነው ካላደመጥነው ዋጋ የለውም። በቃ የለችም። ስለዚህ ከህዝብ ጋር የሚያገናኝ ስራ እየሰራ አስተያየት ትስጡኝ ምን አገባችሁ ማለት ለእኔ በጣም ትልቅ ስህተት ነው። በጣም ትልቅ ስህተት ነው። እንዳልከው እንግዲህ አሁን በሚቀጥ ከዚህም ጋር አብረን ዛሬ የምናነሳው ቪዲዮ ጉዳይ አለ የሚኬው ማይክ እና እንዴት ህዝብ እንደሚጥል እንደሚያነሳ በደንብ ማሳያ ይሆናል። እና እንዲህ አይነት መልስ መስጠት ትክክል አይደለም በፍጹም። የተሳሳተ ንግግሯ እንዳልኩ በነገራችን ላይ በጣም አሪፍ ነገር ያለቻቸው አሉ። እንመለሳለን ነው ስለ ትዳር ስለምንም ስለ ትዳር ስለ ፕራይቬት ላይፍ ነው ያነሳቻቸው አሉ። እነሱ ላይ እንላለን። ከንግግሮቿ በቃ አያገባችሁም የሚለው አይነት ገና አለኝ። እኔን እስከ አስደስተኝ ድረስ አይመለከታችሁም። ሌላው ትልቁ ነገር እኔ መድረክ ላይ ኮንሰርቴን በማቀርብ ጊዜ ሰዎች መጥተው ተደስተው ነው የሚሄዱት። ማንም ምንም ብሎኝ አያውቅም። ከዛ ላይ ተቀርጾ ሲወጣ ሌሎች ያልመጡ ኮንሰርቴ ላይ ነው እንደዛ የሚሉት አለች። ይሄ በጣም ስህተት ነው ለኔ። ለምን ሊዝናና መጥቷል፣ ዘፈኑን ያያል፣ እዛ ጋር መድረክ ላይ ወጥቶ ልብስሽ ምናምን አይልም፣ መውጣት አይችልም፣ እሷን በግል ማግኘት አይችልም። አይቶ ይሄዳል፣ ሶሻል ሚዲያ ላይ ምናምን ልክ እንዳልሆነ ይጽፋል፣ ይናገራል ማለት ነው በሚችልበት መልኩ እንጂ እዛ ኮንሰርቱ ቦታ ላይ ማንም ስለዛ ነገር ስላልተናገረኝ እኔ ትክክል ነኝ ብሎ ማሰብ አግባብ አይደለም። ያ ፕላስ ይኸውልህ እዛ ጋር ያልመጣውን ቢናገር ሪስፖንስብል ስለሆነ ነው። እዛ ጋር ያለው ሰው አልተናገረም ማለት እዚህ ጋር ያለው ሰው ምንም አያገባው ማለት አይደለም። ኢትስ አ ፐብሊክ ፊገር ነች። አሁን ላይ በአንድም ሆነ በሌላ መልኩ የሆነ የሚከተላት ማህበረሰብ አለ። የሚከተሏት ልጆች ደግሞ እንዳሉ የነዛ የልጆች ደግሞ ወላጆች አሉ። ኃላፊነት ግዴታ የሚባል ነገር የሚሰማቸው ማለት ነው። እንደውም ከተናገረችው የትኛውም ዓለም ላይ ከዚህ በላይ ብዙ ነገር እየተደረገ አይደለ እንዴ? ወደፊትም ከዚህ በፊትም ተደርጓል፣ አሁንም እየተደረገ ነው፣ ወደፊትም እየተደረገ ነው ያለችው። ከዚህ በፊት አልተደረገም። አሁንም ጥቂት ሰዎች ናቸው ያደረጉት። ወደፊት እንዳይፈጠር ነው አሁን እየተባለ ያለው እኮ ለወደፊቱ እኮ ነው። አይ ነው ለወደፊቱ ተዘጋጅቻለሁ በደንብ ገና አለኝ እኮ ነው። አለች ግን አሁን የሁሉም ሰው እኮ እንትን በጣም ማግኒፋይ እየተደረገ ኖ እየተባለ ያለው ድንገት ይወለ ትልቅ ስህተት የሚሆነው ልክ የሆነ እንደዚህ አርቲስቶች ስትነግራቸው እነሱን ፐርሰናል አታክ ያረካቸው ይመስላል። ኖ አይደለም። የሆነ ማህበረሰብን ባህልን እሴትን ነው ለመጠበቅ እየታገልክ ያለው ለኔ የሚገባኝ። ምክንያቱም
የዛሬ ልምምዶች ነገ ላይ መጥፎ ነገሮችን ይዘው ይመጣሉ። በሌላ ጉዳይም ቢሆን ብዙ በልምምድ ውስጥ ብዙ ከባድ ነገር ዋጋ ያስከፈሉ ነገሮችን እያየን ነው አይተናልም። ወደ በኋላም እናወራበታለን። ምክንያቱም ይኸውልህ ችግር የለውም ምንድነው አታካብዱ ምናምን ነገር ይባላል። ከዛስ አታካብዱ የተባለችው ነገር እያደገች ስትመጣና መጨረሻ ላይ መመለሻው ይጠፋሃል። ይኸውልህ ምንድነው መሰለህ ሜላት ድምጿ በቂ ነው። በቃ ምን ሌላ አቴንሽን ድምጿ በቂ አቴንሽን ያመጣላታል። በቃ ገብቷል። አንዳንድ ሰዎች ምን ያደርጋሉ በሆነ ነገር ችሎታቸው ጎደል ሲል ወይ ባለባበስ ወይ በዳንስ ወይ በምናምን አትራክት ለማድረግና የሆነ ትኩረት ለመሳብ ጥረት ይደረጋል። ምን አንሷት በጣም ጀግና ዘፋኝ ነች፣ ድምጿ በጣም ጎበዝ ነች። በቃ እዚህ ላይ ሌላ ኤክስትራ ነገር አያስፈልግም። መስሏትም ደግሞ እሷን አስደስተኛል ብላ አርጋውም ከሆነ ደግሞ አይ ልክ አይደለም ሲባል ኦኬ ለካ ምሰራው ለህዝብ ነው አይደል እንዴ ብላ መለስ ማለት በደንብ ያስፈልጋል። ከዚህ በፊት ቬሮኒካውን ብዙ ጊዜ ለእንደነዚህ አይነት ነገሮች ምሳሌ ትሆናለች። እንትን ታበዛ ነበራል። አይሆንም እየቀበጥሽ ነው ቅብጠት እያሳየሽ ነው ተብሎ የሆነ ሰሞን እንደውም ሸገር ኢንፎ ላይ ሁሉ ቀርባ ነበር በዚህ ጉዳይና ሲባል ወዲያውኑ ህዝቡን የምትሰማው ለምን ምን ላይ እንደተንተራሰች ታውቀዋለች። በጣም ይኸውልህ ኢትዮጵያ ላይ እንደውም ይቅርታ አቋረጥኩ በጣም ናዊዴስ ነምበር 1 ማደንቃለች ማን ተሰቃለ ቬሮኒካ ነች። በረም በቁናን ማሬንጅ ማድረግ የቻለች ልጅ ማለት ቬሮኒካ ነች። ይኸውልህ ሶሻል ሚዲያ ላይ በስታ ግን የበዛች የማይመስል ለምሳሌ በረም ህዝብን ታከብራለች፣ የመጣችበትን ታውቀዋለች። ይሄ ህዝብ ደግሞ ከፈለገ ወዴት ሊመልሳት እንደሚችል ታውቀዋለች፣ ታውቃለች። ኖት ኦንሊ የሆነ ሙዚቃ መስራት ያለ መስራት አይደለም፣ መንገድ ላይ ማለፍ እስኪከብድህ ድረስ አውርዶ ይጥልሃል። የሆነ ኃይል ይጠቀማል እያልኩ አይደለም። በቃ ልክ እንደማያውቅ አይንህን ላፈር ማለት እንደሚችል ይሄ ማህበረሰብ በረም ታውቀዋለች። ኢቨን እሷ የሆነ አንዳንድ ጊዜ ስትናገራታለሁ ሌሎችን እንደዚህ አታደርጉ ማለት ይሄ ማህበረሰብ ከሆነው ያምን ልብስ የሚገዛላት አይደል እንዴታለስ ስለዘፈንክ ችሎታ ስላለች ስለዘፈንኩ ነው አይደለም እኮ ነው። ችሎታንም እንዳለህ ማውቆ የመጣውና ከፍሎ ያየ ሰው ነው ስላለ ነው። ችሎታህንም እየወደደ እያወቀም እኮ በሆነ ነገር ከጠላህ በቃ ትቀርበታለህ። አዎ ቅድም ያልኩ የኢትዮጵያ ህዝብ ምልህ ደግሞ ከሙዚቃው ብቻ አይደለም የሚነጥልህ ከማህበራዊ ህይወት ከምንም ነገር ከዛ በኋላ መሸሸጊያ እስክታጣ ጊዜ ድረስ ምን ነው እንደዚህ ባላረኩ እስክትል ድረስ ነገሮች ሀፕን ያደርጉባል። ከዛ በፊት ግን ምክንያቱም ይኸውልህ ነገ ሙዚቀኞች የሚሆኑ አይደል የሆነ በቃ ኢሚዲየት ማድረግ ካለባቸው ስነ ስርዓቷን ኦፍ ኮርስ ስነ ስርዓት የላትም አይደለም አላት፣ ግን የስታይል ብለህ የምትይዘውን ነገር እንደሷ ለብሼ በቃ አትሊስት ድምጿን እንደሷ ጎበዝ ጥሬት ቦታ የሚለው ነገር ብቻ ኦፍ ኮርስ ጥራለች። እዚህ ጋር እስክደርስ ድረስ ብዙ ነገሮችን አይታለች አፕሪሺየት። ግን ያለን ነገር ባታጣው በትንሽዬዋ ነገር በተለይ ከህዝብ ጋር እኮ በቃ አልፈልግም ለመጋባት በቃ ይሄ እንደዚህ አይነት ነገሮች አልወደውም ካለ ማስተካከሉ ነው የሚበጃት። እንደው ብታስተካክዩ አሪፍ ነው። ሌላ ምንም አያንሳትማ። እዛው ላይ ይሄን ያለችውን ብቻ ሳይሆን ጥሩ ያነሳቸውን ማሳቦች ትንሽ ብናነሳ አሪፍ ነው። አንዱ ሜካፕን በተመለከተ ነው። አንደኛው ደግሞ ፕራይቬት ላይፏን በተመለከተ ነው። ሜካፕን በተመለከተ ያው አምለሰትም ስትላት ነበር እንደማይሽ ሜካፕ አልተቀባሽም ምናምን ትላታለች። አዎ አልወድም ስለማያምርብኝ ነው። እንደገና ደግሞ ትንሽ ደግሞ በቅንፍ አርጋቸዋለች ሜካፒስቶቹን ስኪንቶኔን አይችሉትም ብላለች። ለእኔ ትልቁ ነገር ምን መሰለህ ብዙ ጊዜ የማነሳው ሀሳብ ነው። አንድ ነገር ፋሽን ነው ብለህ የማያምርብህን ነገር የሚያደርጉ ብዙ ሰዎች አሉ አይደል? ፋሽን ስለሆነ ብቻ የፀጉርም ስታይል በለው ያለባበስም ስታይል በለው ፋሽን ስለሆነ ብቻ ከሰውነታቸው ጋር ማሄድ አርገው ሲሰቃዩ ታያለ። በጣም ሲበለሻሹ ሲያስጠላባቸው ታያለ። ትልቁ ኳሊቲ የማያምርብህን ነገር ማወቅ በጣም ጥሩ ነው። ፋሽን ስለሆነ ብቻ ሜካፕ ማድረግ ሰዎች ስላደረጉት ብቻ ማድረግ እንደማያምርባት አውቃ አለማድረጓን በጣም ሜካፕ አለማድረጓን አይደለም በነገራችን ላይ እዚህ ጋር እንዲታሰብበት እንፈልገው ሜካፕ የሚያደርግ ሰው ትክክል ነው እያልኩ ሳይሆን ሜካፕ እንደማያምርባት አውቃ አለማድረጓ ነው ኳሊቲው። የሚያምርባትንና የማያምርባትን
ማወቋ ማለት ነው። ሌላኛው እንግዲህ ስለ ግል ህይወቷ ጠይቃት ነበር። ምንድነው ግል ህይወትሽ ምናምን እሱ ጋር ሳትሄድ ማለት ነው ራሷ ያለችውን ነገር ግን ራሷ አላፈረሰችውም። የቱ ጋር አሁን ስለ ሜካፕ ዲቴል ውድ ተመልካቾች ይኸውላችሁ እንደዚህ የምናወራው ዲቴል ለማውራት አይደለም። ስ አፕሪሼት እያደረግነው ነው። ይሄኛው የምናወራው አፕሪሼት እያደረግን ነው። በቃ የማያምርብኝ ነገር አላረግም ነው አይደል ያለችው። ስለማያምርብኝ አላረግም። ያኛውንም በእንደዚህ አይነት ሁኔታ ብታየው ብትረዳው ግን የሚያምርብኝ እኔ ነኝ የምወስነው ነው። እናንተ ብትሉም እኔ ለብሰዋለሁ ነው ከሆነ ያኛው ላይ ገብቷል አይደል? እና ይሄን ማለቷ ማያምርባትን ነገር ለራሷ ሜካፕ ማውቋ ጥሩ ነው። ሜካፕ ትቀባ የሚለውን ነገር አላቅም። ግን ሜካፕ አለመቀባቷ ሳይሆን ለማለት ነው ማስረግጥ የምፈልገው ኳሊቲዋ አለመቀባቷ ሳይሆን ብትቀባ ግን እንደማያምርባት ማወቋ ነው። ስለዚህ የሚቀቡ ሰዎች ልክ አይደሉም የሚል ትርጓሜ እንዳይሰጥ ብዬ ነው። የሚሆነን እኮ መምረጥ ነው። አሁን እኛ ሀገር ላይ ብዙ ነገሮች ስፔሻሊ ሶሻል ሚዲያው ላይ ስትመጣ በሆኑ ሰዎች ኢንፍሉዌንስ ይደረጉና ያ ሰው ስላደረገው ብቻ ምንም ነገር ነው ተወል ሜካፕ በምንም የህይወት መስመር ውስጥ ባሉ ነገሮች ሁላ ካየ በቃ እኛ ላይ የማይሆን ነገር ሰው ስላደረገ ወይ ደግሞ ሳንቲሙ ስላለን ወይ ኤክስፖዠሩን ስላገኘን ብቻ በቃ ያህል የሌላ ሰውን ሆኖ ከዚህ በፊት እኮ ያየናቸዋል። ለምሳሌ ለእስር የተጋለጡት አሉ አይደል እንዴ? እንደዚህ ቲክቶክ አዋርድ ላይ ውጪዎች ስለለበሱት ለብሰው ትርጓሜውን ሳይገባቸው ብዙ ገብቷል። እዚህ ትርጉሙ ከባድ ነው። ምንም ነገር ነጭ አርቲስቶች ያለ ምክንያት አንዲት ነገር ሰውነታቸው ላይ አያደርጉም። እንግዲህ ይሄ ኮንስፓይሬሲውን ተውና ምንም ነገር ከልብሳቸው የብራንድ እንትን አላቸው ምናምን ስፖንሰር አለ። እያንዳንዷ ነገር ተጠንቅቀው ነው። ኢቭን ታቷቸው ካለ ትርጉም አያደርጉትም። ስለዚህ ወለ እኛ ጋር ይገለበጥ ይመጣና ምንም ነገር በቃ የሆነች አርቲስት አርጋለች የሆነ ሰው እንደዚህ አርጓል። ስለዚህ እኔ ላርገው ከነው ማለት ነው መጥቶ። ስለዚህ እንደዚህ አይነት በቃ ይሄ እኔ ላይ አያምርም፣ እኔ የሚያምረው በእኔ ላይ የሚያምረው ይሄኛው ነው ብለህ ማወቅ ትልቅ አዋቂነት ነው ለኔ። አለማወቅ ነው ምንድነው በረቻች እኔ የማውቀው አለማወቄን ነው። እኔ አውቃለሁ አለማወቄን ነው የምታውቀው። ያው በለው እሱ እኮ ትልቁ የሚበልጠው። የተባለችውን ነገር ብታስተካክል እንዳጠቃላይ አሪፍ ነገርም አላት። ኳሊቲ ነው ኳሊቲው ነገር አሪፍ ነው። ግን ይሄኛው ነገር ላይ ደግሞ ብታስተካክለው በጣም በጣም አሪፍ ነው ብዬ አስባለሁ። አንድ እንደውም ትልቅ ያው ሶስተኛውን ያላነሳው ነገር ትልቅ መማሪያ ይሆናል ብዬ ማሰብ ሁሌ የምለው ነገር ነበረ። ስለ ፐርሰናል ላይፍ ያለቻውን ጓደኛ ይዘሻላል ያስሽም ብዙ ጊዜ እንላለን። እንደነዚህ ነገሮች ሲጠየቁ እሷም ያለችው ነገር አለ። ብዙ ትዳሮች ብዙ ሪሌሽንሺፖች እይታ ውስጥ ገብተው ዩኒዮን ተብለው ብዙ ይፈረሱ አሉ። አለኝም አልሽም የለኝም አልሽም ብላታለች። እንደውም ላምጣልሽ ወይ እኔ እንዳምጣልሽ ነው ብላታለች። በቃ እንዲህ ዝግት ማድረግ እንግዲህ እግዚአብሔር ያትርፋት ማለት 50ኛ ዓመቴ ሲሆን ነው ማወጣው ብላለች። ከኢትዮጵያ ሕዝብ አልፋ ያን ነገር ማድረግ የሚያስችላት እንትን ላይ ከሆነች ኦኬ። እና በ50ኛ ዓመት ላይ እንግዲህ ለዛ ክብር ያብቃት እንደምታስበው ይሆንላት ነው የምለው። ግን ያ የምለው ለምንድነው ናውዴይስ እንኳን አይደለም ትልቅ ይሄ አብሮህ የሚኖረው ሰው ደብቀ ይቀርና ትንሿ ነገር እንኳን እንዴት እንደሚወጣ ያየነው ነው። ግን እዚህ ጋር ትልቅ ቁም ነገር አነሳሽ ብዬ የማስበው ይሁንኝ በበዛበት ዘመን ነገሮች እንደፈለጉ በቃ የሆነ ሰው ካላየልኝ ሞቼ ይገኛለሁ ብለን የምንገኝበት ታይም ላይ የብዙዎቹን ህይወት አይተናል። ከትልቅ አርቲስት ከትልቅ ከታዋቂ ሰዎች ጀምሮ ከምትላቸው ጀምሮ እንዳለመታደል ሆኖ ሚዲያ ላይ ሲወጣ የጮህለት ነገር ወዲያው የሆነ ነገር ሲሆን ታየዋለህ። እና ያ ማድረግ አትሊስት እስከ 50 ዓመት እንዳለችው አላሳየም ባይሆንም ግን በቃ ከአንተ አይለፍ እንጂ ከአቅምህ በላይ በሆነ መልክ ቢታይ ኢትስ ኦኬ። አዎ አንተ የመጣ የጓደኞቼን አይቻለሁ አለች እኮ ምንም አልበረከተም ብላለች። አዎ እኔ ዛሬ እንደዚህ አትበል እንጂ እስከዛ ድረስ ደግሞ ቆይተማችን ብዙ ሰዎች እኮ ብታገባ ለምሳሌ በሰርግ ቢታይ ሊሰማ ይችላል። በዚህ ዘመን ለዛውም እንዲህ በሚባልበት ዘመን ስልክ ይዞ ሰው
ካሜራ ይዞ ነው የሚዞረው ይወጣል እኮ እንደዛ የወጣውን ነገር ችግር የለው ግን አንተ ይሁኝ ማለትና ስለ ፐርሰናል ላይፍህ መተህ መናገር ትክክል እንዳልሆነ ይሄ በጣም ትክክለኛ አቋም በጣም ሁሌኛም የምንለው አይደል እንዲህ ባያረጉ ለምን የግል ህይወታቸውን ለምን ያወጣሉ የሰው አይን ምናምን የሚባለው ለኔ ይሰራል የሰው አይን ይበላል ግን እንዳንሰደብ በዚህም ደግሞ እንዴት ለምን አስተውስክ በእንደዚህ አይነት ጉዳይ ተናገርን ሶሊያና ለምን ፕራይቬት ነገር ማለት እሷ ፕራይቬት አወጣቸው ከዛ እንትን አደረገችውና እሱን ሲናገሩት ነው በቃ ስለዚህ ነገር ያወራንበት ሁላ የዛን ጊዜ ነበር እኮ ዝም ብላ ሳታይ ቪዲዮ ለሷ ደግፈን በተናገር ነው አያስታውስኩት በእንደዚህ አይነት ጉዳይ ያነሳ ነው እንለይ እንደውም ይኸውልህ አንድም ወደ ሚዲያ የሆነ ነገር ይዘህ ስትወጣ እንደ ታዋቂ ሰው ስትሆን ከአንተ ጋር ያ ፓርትነሯ ታዋቂ ላይሆን ይችላል በሌላ ህይወት ውስጥ በሌላ ስራ ውስጥ ያለ ሰው ሊሆን ይችላል በዛ ሰው ላይ ጫና መፍጠር ነው የሚሆነው ገብቷል አይደል በቃ የግል ህይወት የግል ነው ያ ማህበረሰብ የሚያውቅህ በስራ ነው ስራህን ብቻ አስተው በቃ ከዛ ባለፈ ያው ሰው ነህ አሁን የሚባል ነገር አለ እንደኛም እኮ ስሜት አለን ሰው ነን ሌላው ምንድነው ሶሻል ሚዲያ ላይ የራሱን ሼር እንደሚያደርገው ፎቶ ምናምን እኛም ማድረግ እንፈልጋለን ይላል ግን ከሌላው የሚለየው መሰለ ኦፍ ኮርስ ሰው ናቸው የፈለጉት እንዲያደርጉ ብንፈቅድ መልካም ነው ሰየው ግን ችግሩ ከዛ ጋር የሚመጣው ከባድ ምላሽ ይኖራል ተጽዕኖ ቀላል አይደለምና እንዳለችው ይሄ 100% በቃ 100% በጣም ምንስማማበት ነው በቃ የግል ህይወት ነው ነጣጥሎን ማየትን የመሰለ ትልቅ ነገር የለም ግን ሲንግል ትመስላለች ወይስ ገምት ዌል ሲንግል ናት እንዳልላት አትመስልም ደብል ናት እንዳልላት ሲንግል ናት እሷም እንደዛ ነው ያለችው መርቂኝ ስትል ካለኝ እንዲመጣልኝም ብለሽ መርቂኝ ካለም ደግሞ ያጽናልሽ ብለሽ መርቂኝ ብለሽ ነው እንደውም ላመጣልሽ ብዬ ያለቻት ግን አይ እንደ አይነት ዳርዳርታ አለ ማለት ብዬ ነው የምገምተው ስላለ ትልቅ እኮ ነች ኖርማል ገብቷል ስላለ ነው እንጂ ባይኖር ኖሮ ቬሮኒካ በቀደም የተናገረችው ንግግር የሚገርም ሰምተዋል የሀብታም ሚስት መሆን ሳይሆን መፈልገው ሀብታም መሆን ነው ያለችው እኔ ብዙ ጊዜ ቬሮኒካ ነው የምታየው ቁጭ ብላ ብዙ እሱ ንግግሯ በጣም እንትን እየተባለ ነበር የሀብታም ሚስት መሆን ሳይሆን ፈልገው ሀብታም መሆን ነው የሚል ነገር ስትነበር አሁንም እንደዛው እና ምን ልል ነው ይታወቃል እንዲህ አይነት ሶሻል ማለት ዘፋኞች ሲሆኑ አርቲስቶች ሲሆኑ ምናምንና ሰው አይኑ ሲገቡ ምናምን ገንዘባቸውን ተማምነው ምናምን የሚያሰፈስፉ ሰዎች እንዳሉ ይታወቃል ባለሀብቶች ምናምን በቃ በሀብታቸው ምናምን አይነት ነገርና ያንን እድል እንዲሁ ዝም ብላ ዘጋም ብዬ አስባለሁ ነው አይ ምናምን አትልም ነበር እንግዲህ ሜላት ዘግተዋለች ብዬ ነው ማስባለሁ አይ አላት እየገምታለሁ እንግዲህ ካላት ያጽናላት ከሌላትም ትዳር ይስጣት እንግዲህ መቼስ ወደሚቀጥለው ጉዳይ እንለፍ ሰሞኑን ሌላውኛው በጣም አነጋጋሪ የነበረውና ወዛጋቢም ብዙ ሰዎችንም ያጨቃጨቀ መጨረሻውም የሚገርም አይነት የሆነው የሚኮ ማይክ ጉዳይ ነው ሚኮ ማይክ በመጀመሪያ ፌስቡክ ላይ ይቅርታ የሚል አይነት ይዘት ያለው ጽሁፍ ጻፈ ከዛ ዮሃ ሚዲያ ላይ ቀረበ የሆነውን ነገር ተናገረ በሆነ ሰዓት በቃ ስሜታዊ የሆነው ህዝብን እንዳስቀየመ ጤነኛም እንዳልሆነ ደግሞ እንደገና በመሰለ ፕሮግራም ላይ መሲሾ ነው ማን ነው መሲሾ ላይ ቀርቦ ጤናዬም ችግር አለበት የሚል እንድምታ ያለው ቪዲዮዎች ሰራ ጎዳና ላይ እንዳደገ በመሃል ሌላ ፖድካስት ላይም ቀርቧል እንደዚህ እንግዳው ነው ሁለቱ ላይ ብቻ ነው ሶስተኛ ላይ ቀርቧል መሰለና አንተ ማን ያልከው ነው የመጀመሪያው ከዩሃ ውጭ የሆነ አንድ ራስታ ልጅ ጋር ቀርቧል ኦኬ ሆነ አላየሁት በመሃል እሱ አላየሁት እና እነዚህ ላይ እንግዲህ ያነሳቸው ሀሳቦች አሉ ያው ይቅርታ ነው ስተት ነው አጥፍቻለሁ ነው ነገሩ ማህበረሰብ እንደ ማህበረሰብ ተሰራል ብዙ ነገር ነው ያደረገው በሰዓቱ እውነት ለመናገር ቅጥል ለኔ ያረጋን አንጀታችን ድብን ለኔ ያረጋን በቃ ማይሆን ነገር ነበር ሲያረግ የነበረው ይሄን በመናገሩና ይቅርታ በማለቱ ግን አሁን ብዙ ሰዎች የተከፋፈለ ሐሳብ ነው ያላቸው አንዱ ሐሳብ አሁንም ሆን ብለው እንትን ለማድረግ ነው ገባ እቺን የበፊቱን እንትን መልሶ አሁንም አመቻችቶ ታርጌት አስገብቶ ሊተኩስብን ነው አይነት የሚሉ ሰዎች አሉ
አንዳንዱ ደግሞ አይ የእውነቱን ነው በእውነተኛውም ተሰምቶት ነው ይቅርታ እየጠየቀ ያለው የሚሉ አሉ። ሶስተኛው ደግሞ ህዝብ ከፍ ስላለው ከነበረበት ማማ ወርዶ ስለጣለው ተመልሶ የጥቅም ጉዳይ ስላስፈለገው ተመልሶ ዩቲዩብ ላይ ተመልሶ ገንዘብ መስራት ስለፈለገ እንደዚህ ብሎ መመለስ ስላለበት ነው የሚሉ እሳቤዎች አሉ። ያስኬዳሉ፣ አብዛኞቹ ያስኬዳሉ። እርግጠኛ መሆን አይቻልም። ምክንያቱም የሰውን ልብና ኩላሊት የሚመረምረው ፈጣሪ ነው። ያለውን ብቻ ይዘህ ነው የምትነጋገረውና ከዛ በኋላ እንግዲህ አባትየው ወጥተው ጎዳና ያደግኩት በማለቱ ነውር አይደለም ወይ ያሳድጌ የለም እንዴት ጎዳና አውጥቻለሁ ብለህ ትላለህ ስንት ነገር አላሳልፍንም የሚል ሰጡ። መጣና እሱም ለዚህ ደግሞ መልስ አባት እንዳንተ ከሆነ ቢቀር ይሻላል ምናምን የሚል ዘለፍ አረጋቸው አባትየውን። ከዛ በትላንትና ዕለት ደግሞ ያው ላይቭ ቲክቶክ ላይ ፍርድ ቤት እንደምታውቀው ላይቭ ቲክቶክ ላይ ነው እዛ መጥተው እንግዲህ ከቤተሰቦቹ ጋር ይቅርታ ተጠይቋል። ከእንጀራ እናቱ ጋርም ሲያለቅስ ነበር ምናምን ቡና መግዣ ምናምን የሚል ትንሽ ልብ የሚነካ ነገር አጥቼ መጥተ የሰጠኝ ምናምን እያሉት ብቻ እንደ እርቅ ነገር ተደርጓል። ይሄ ከላይ ያለው ነገር ነው እና ዲቴሉን ደግሞ እንዴት አየው? ያው ይኸውልህ ቅድም ካወራ ነው ጋር ከሜላት ጋር ስልህ ነበር ወደኋላ እንመጣበታለን ያለው። ለምሳሌ ህዝብ ሲተፋ በምን መልኩ እንደሚያሰጣ ማለት ይኸውልህ ልታብድ ትችላለህ። ኢትዮጵያ ውስጥ በቃ ሰው ይኸውልህ መፈጠርህን ነው የሚጠላው። አሁን ልጁ አንዳንድ ጊዜ እውቅና ማኔጅ ማድረግ ካልቻልክ ቢቀርብህ ለምን መጨረሻ ላይ ታብዳለህ። ይህን ምን ለምንድን ነው ሚኮ ማይክ ማለት ዩቲዩብ ላይ ማንም ሰው ሳይመጣ እንደዚህ ዩቲዩብ ኢትዮጵያ ውስጥ እንደዚህ ሁሉም እንትን ሳይል በፊት የነበረ ልጅ ነው። በጣም እንደውም የሆኑ ቪዲዮዎች እና ያለን እኮ ያም ቲክቶክ ላይ አይደለም እኮ እሱ የሚታወቀው ዩቲዩብ ላይ ነው። ዩቲዩብ ላይ ነው። ዩቲዩብ ደግሞ ቀላል አይደለም። ይሄ ጀግንነት ይጠይቃል። ጎበዝ ነበረ፣ በጣም ጎበዝ ነበረ። የዛን ሰዓት አስታውሳለሁ መኪና አንድ የምትዘዋወር ሁሌ ቪዲዮ አለች እነ ጆን ዳንኤልና ማነው አባቴ እንደዚህ ብሎ ያደረገ ብርቅ ሆኖባቸው አረፋ ጠንክራችሁ እንትን ብሎ ምናምን ይኸውልህ ትቢቱ የዛን ሰዓትም ጀምራለች። ባይዘው ያንን ነገር አድርገህ መተህ እንዲህ አንተ በመጀመሪያ በነበረው ስብዕና ነው ቢቀጥል ኖሮ ሚኮ ማይክን የሚያክል አልነበረም። ትልቅ ቻናል ይፈጥር ነበር ትልቅ ነገር ውስጥ። ግን ይኸውልህ ከምንም በላይ መጠንቀቅ ያለብህ ከህዝብ አትራቅ። በተለይ ፖለቲካ ውስጥ አትግባ። ፖለቲካ ውስጥ ከዛ ደግሞ በዘር ገብተህ ደግሞ የማይመለከት በቃ ይኸውልህ ኮንቴንት ስለ ፖለቲካ ከሆነ ኦኬ ሰውም አይጠላህም። የሆነ ግሩፕ ይወዳል፣ የሆነ ግሩፕ ይጠላሃል። ምክንያቱም የሆነ አይዲዮሎጂ ነው የምታቀነቅነው። ግን ከዛ በራቀ ሁኔታ ሊያውም ኮንቴንትህ ፕራንክ ማድረግ ምናምን የነበረ ሰው በአንዴ ተነስተህ ሊያውም ህዝብን ንቀህ ህዝብን ስትናገር ይኸውልህ መሳደብ ብቻ አይደለም የሆነ ህዝብ የሚጠላው ነገር ዞር ማለት ምንም ያን ነገር ልደግፈው እኮ ትችላለህ፣ መብት ነው እንደግል። ግን ሚዲያ ላይ አምጥተህ ሰውን እንትን ልበል ብለህ የምትል ከሆነ ልጫንብህ ወይም ደግሞ የኔ እንትን ብለህ የምትል ከሆነ እስከ መጨረሻው በዛው ለመቀጠል መወሰን አለብህ። ብትወድቅ እንኳን ይቅር በሉኝ ብለህ ላለመምጣት ያመንክበትን ነገር መሆን አለበት። ግን እቺ የተለመደች ነገር ህዝቡ እባክህ ይቅርታ ብትጠይቀው ይቅር ይልሃል ምናምን ነገር ዝም ብለህ። ሁለተኛ ገንዘብ ከሰው ፍቅር አይበልጥም። ምንቴ የሚባለው ጋር ምናምን ሸዋ ምናምን ከዛ ማነው መንሱር ያለች ምናምን ከነሱ ጋር የመከላከያ ልብስ ለብሶ በቃ ይሆናል አይደለ? አንዳንዴ ከቲቪ በላይ ሆነባል። የዛኔ ታስታውሳለህ? ትኩስ ነበረ ይሄ የኮሪደር ልማት የተጀመረበት ወቅት ነበርና ገና ሰው ብሶት ላይ ነበረ ሰው ምናምን ነገር ሰው የሚለው ምንድነው ተነሱ ተጠረገ እንጂ ምናምን እንደዚህ እያለ እነዛ ሰዎች እንትን ላይ ስሜት ላይ ሲረማምድ ነበርና ያንን ሰው የተጎዱት ሰዎች ባይሆንም ሌላው ሰው ሲያይክ ይገምታል። ገብተዋል እና ያደረጋቸው ነገሮች እውነት ለመናገር እንደው መመለስ ይቅርታ የጠየቀበት ጉዳይ ስለሆነ እንደው ስለተነሳ ነው እንጂ በጣም ትክክል ያልሆኑ እዚህ ጋር መልሶ
ተናግሯል። ለእኔ ገብቶኛል እነ ምንቴን እንደሆነ የሚለው አንዳንዱ ላሳልፍልህ ብሎ ጠርቶኝ ብዙ ነገር እንሰራለህ ብሎ ጠርቶኝ በጣም ትልልቅ ባለሀብት የሚመስሉ ሰዎች የሆኑ ከነሱ ጋር ሄጄ ብሏል። እነንትን አልመሰለኝ ምንቴ ምናምን መሰለኝ ሳይሆን ነው እንግጭ ነው እና ጭራሽ የኔን ነገር ነው ሉዝ ያረኩት ያለኝን ነገር ነው ወደ እነሱ የሰጠሁት። ገብተዋል ሸውደውኛል አይነት ነገር ህፃንነት አይደለም እኮ ይኸውልህ እነሱ ይታወቃል ባይዘው ይኸውልህ ሀብታም ነኝ ብሎ አያወራም። በቃ የመጀመሪያው ፋውል የሚጥለው ሀብታም ያልሆነ ሰው ሀብታም ነኝ ብሎ ካወራ ቻው። ሀብታም ስራው ተግባሩ ያለው ነገር በራሱ ሀብቱ በራሱ እሱን ይገልጸዋል። ፕላስ በቃ ለማንም ብሎ አይደለም ሀብታም ነው ለራሱ ለገንዘቡ ለብሩ ነው። በሀብታም ነኝ በማለት የሚያመጣው ትርፍ እንደሌለ ያውቀዋል። ድንገት ያ ባለ ሀብት ሊያወራ የሚችለው ምንድነው ማስታወቂያ ስለ ድርጅቱ ሊያሰራ ይችላል። አትስ ቢዝነስ ሀብታም ነኝ ብለህ አስብ እያሉ አንድ ሰሞን ይዟት አልነበረ ደግሞ ቀይሮ ነበር እኮ ሪች ማን ማይኮ ምናምን ብሎ ደግሞ ስሙን ቀይሮ ነበር እና ነኝ ብለህ በማሰብ እንደምትሆን ብሎ ሁሉ እንቅስቃሴ ምናምን ሴሚናር ሁሉ ሲያደርግ ነበር። ሀብታም ነኝ በሉ አይነት እኛ መቼ ነው ግን ኮንፈረንስ የምሰጠው እንደዚህ ነው እና እሱን ሁሉ አንስቶት ነበር እና ትክክል ያልሆነ እሳቤ እንደነበር እና ህይወቱ እንዳበላሸበት ተናግሯል። ዋናው ነገር ምን መሰለህ አሁን ቅድም የከፋፈልናቸው 3 ነገሮች አሉ አይደል? ከነሱ ውጪ የእውነተኛ ከሆነ ሰው ሲሰራ ሲንቀሳቀስ ወይም ደግሞ በስሜታዊነት በግብተኝነት ጥፋት ያጠፋል። ምንም ግልጽ ነው። እኛም አንተም ሌላውም ሰው እዚህ የሚመለከቱን ሰዎች ሰው ያጠፋል ታጠፋል። ከዛ ግን በትክክል በቀና ልቦና ያጠፋውን ነገር ገብቶ ጥፋት እንደሆነ ተረድተህ ይቅርታ ስትል ልትል ትችላለህ። ይሄ እሱ ያመጣው ይቅርታ የእውነተኛ እንዲሆን ነው ያው ምኞቴ። እንዳይመስሉህ የሚያረጉ ድራማ የሚመስሉ ነገሮች ምናምን አሉ አሉ። ግን የእውነተኛ ከሆነ ግን ጥሩ ነው ሰየው ነው ይመስለኛል። መጀመሪያ ላይ ጀመራት ጨውቤ ነበረሽ መሰለኝ ግን መጨረሻው የአባትየው ነገር ሲመጣ ወደ እውነተኛው መጣ እና በመጀመሪያው ቪዲዮ ነፃ ሆናለሁ ብሎ ነበር ያሰበው ግን አልሆነም። የሆነ በቃ ሚኮ የመጀመሪያው የቀረበው እንትን ላይ ማለት ነው ብለን የሚመስለኝ ማለት ነው እንትን አለ እዛ ላይ ይቅርታ ምናምን ነገር ሰው ካውድ ውጭ አውጥቶት ነው እንጂ እንደዚህ ለማለት አልነበረ ምናምን ነገር የዛን ሰዓት የማመን ጉዳይ አልነበረም። አምኖ ጥፋቱን የመናገር ሳይሆን ላይክ የሆነ ክሮስ ቼክ አላለ እንዴት ልበልህ ሰው ባተሳሳተ መንገድ ተረዳኝ እና ከዛኛው ወገን እንዳይቀየሙት ይሄኛውም ደግሞ የሚፈልገው ማጆሪቲው ጥቅም የሚያስገኝለት ይሄ ነው። ስለዚህ ዩቲዩቡንም ለማንቀሳቀስ እነዛም ደግሞ እንዴ አንተ ከዛ ወገን ነህ እንዴ እንዳይባል ማለት ነው። ሲያየው ህብረተሰቡ እንደውም ጭራሽ ታስታውሰናለህ ወይ ብሎ መጣ። ከዛ እንግዲህ ስለማዲንጎ አወራ። ሽጉጥ መጥቶ ቤት ሰጠኛል ምናምን ማለት የማያስፈልጉ ተረኮች ማለት ናቸው። ከዛ መሴ ጋር መጣና ጭራሽ ሜንታሊ ችግር አለብኝ አለ። አባትየው ወጣ ምናምን ነገር አሁን ይኸውልህ ወደ መጨረሻው ስመጣ የመጨረሻው እውነት ነው ብዬ ነው የማስበው ለኔ። ግን እሱ የመጣበት የነበረው መንገድ ልክ አልነበረም። ይኸውልህ ህዝቡን በፍጹም አትሸውደውም። ይኸውልህ ይህ ህዝብ ማለት ከባድ ህዝብ ነው ያልገባው። ግን ደግሞ በጣም ደግሞ ከምጠብቀውና ከምገምተው በላይ ደግሞ የሚሸወድ ደግሞ አለ። የለም ማለት አይደለም። ለምን ይሄን እንዳልኩ ላስረዳ። ይሄን ነገር ከማለቱ ገንዘብ ይዋጣለት ገንዘብ ተሰብስቦ ይሰጠው የሚል እንትን ተጀመረ፣ ንቅናቄ ተጀመረ። ገንዘብ ተሰብስቦ ሊሰጠው እንዲነሳ ምክንያቱም እዛ እንትኖች ውስጥ ማቴሪያሎቹን ሁሉ ሉዝ እንዳረገ ምናምን አውርቶ ነበር እና በቃ ገንዘብ ተሰብስቦ የሆነ ገንዘብ ይሰብሰበለት ተብሎ ዝግጅት ሊደረግ ሲል እሱ መጣና ምን አለ እዚህ ጋር ማሪፍ ነገር ነው እሱ ያለው እኔ ገንዘብ ምናምን አልፈልግም ስላሰባችሁልኝ አመሰግናለሁ፣ ግን ከዚህ በኋላ በምሰራቸው ስራዎች ላይ ያው ቪውን መልሱልኝ ነው። በቃ ዩቲዩብ ላይ መጣለሁ በማየት ብቻ ስራዬን አግዙኝ ነው እና ይሄ ህዝብ አይሸወድም የምትለው አይነትም አይደለም። የሚሸወድም አለ የማይሸወድም አለ። ከምን የተነስተ ነው? ደግ ህዝብ እኮ ስለሆነ ነው። ይገባኛል። ደግነት እኮ ነው። አሁን ሲያው ባንድ ቶሎ ልቡ ብጥ ብሎ ዋይ ሲል የነበረ ሰው ስብር ብሎ ሲያው ቶሎ ሰው የማዘን ነገር ስላለን
በዛ ምክንያት ነው ልፈልጌ ነውና ያው ለዚህም ነው እኮ የሚጫወቱበት ሰው አብዛኞቹ ሰዎች ካያቸው እሷን ነገር ልክ አይደለም ይኸውልህ መጀመሪያ ያ ሰው ከልቡ ነው የመጣው ወይስ አይደለም ኦፍ ኮርስ ጥሩ ነው ለሰው ማዘን በዛው ይበልህ አለመባልም በቃ ከተማርክ ከስተት ከተማርክ እሰየው መባል ጥሩ ነው ግን ደግሞ የእይታ ጊዜ ያስፈልጋል የጥሞና ጊዜ እንዴት ነው ልበልህ የሆነ ሰው እንደዛ ስላለ ብቻ በአንዴ ተለውጧል ብለህ አይደለም ማለት ያለብህ ኢቭን ከልቡ እንኳን ቢለወጥ በራሱ ቆይ በረምብ መለወጡ እስኪረጋጋ ነገሮችን እንትን እስኪሉ ጊዜ ድረስ እኔው መባል አለበት ሲያሳየ ያኔ ብታግዘው ብትረዳው በአንዴም አይደለም ነገሮችን ምክንያቱም ለሱ ዩቲዩብ ላይ መመለስ ቀላሉ ነገር ነው ድንገት ትላንት ሲቆም በነበረው የዩቲዩብ ፐርፎርማንስ አሁን ላይ ባንዴ ላይ እንትን ላይ ይችላል ምክንያቱም የዩቲዩብ ጣጣው ብዙ ነው እሱ ባቆመበት ሰዓት ላይ ማለት ይሄ ከዛ በኋላም እኮ ይለቅ ነበረ ግን ትክክለኛው ህዝቡ የሚወድለት የነበረው አላርለ እሱ ካቆመ በኋላ በጣም ብዙ ዩቲዩበሮች መጥተዋል ዩቲዩብ እሱ በነበረበት አይነት ሞድ አይደለም ቅርጽ አይደለም አሁን ያለው እና እንዳለው ገንዘብ አይደለም ብቻ ይውልኝ ተመልካቾችን ማለቱ አንድ ነገር ነውና በተቻለ አቅም እንትን ማለት አሪፍ ነው ከህዝብ ጋር ለመጣላት ሁለተኛ ነገር ደግሞ ይኸውልህ እንዳልተማረ ብዬ የማስበው ደግሞ ፕራይቬት ነገር አለማውጣት በቃ ከአባት እንደዚህ አይነት ምልልስ አያስፈልግም ከቤተሰብ ጋር አባትየው ጨክኖ አልጨከነበትም አሁን እኛ እሱ ላይ ልንገባ አይደለም ግን በቃ የሆነ ሰው የሆነ ነገር በአንድ በኛው በኩል ስሜታዊ ተሆኑ ይወጣል አይደለ ይሄኛው ሰው ቀስቀስ ማለት አለበት ህዝብ የሚያገህ በቃ በምትሰራው ስራ ብቻ መሆን አለበት እንጂ የፕራይቬት ጉዳይ አውጥተህ ሶሻል ሚዲያ ላይ አሉ ምናምን መባባል ምንድነው የሚጠቅመው ከመገመት ውጭ የተምታታ ዘመን እኮ ነው በቀደም እኮ እያለች ነበር ድርሹ ደህና ነች ስትል ነበረው የፍርድ የቲክቶኩን ማለት የፍርድ ቤቱን ጉዳይ ቲክቶክ ላይ የቲክቶኩን ጉዳይ ፍርድ ቤት ምናምን በቃ ዝብረቅረቅ ብሎበታል ሰው በቃ ገብቷል ምንም አሁን ምንድነው እርግጥ እኔ ማምንበት ነገር የሆነ በጋድ በፐብሊክ ላይ ለተሰራ ነገር ፐብሊክ ላይ መልስ መስጠት ስምን ማጥራት ኦኬ ይሁንሽ ግን ከዛ በኋላ ቲክቶክ ላይ አሁን ወጥተው የቤት ገበናቸውን ከሚያወሩ ይልቅ ፕራይቬትሊ ማውራት ይችላል ቤተሰብ ስለሆነ ድርሹ ዳና ስትል እንግዲህ ያው ስላለፈ ነው ውድ ተመልካቾች አንድም ብንኖር የምንሰራበት የነበረው የአሜሪካው የእርግዝናው ጉዳይ ነበር የምጡ ጉዳይ ካልከሰሰች እናውራው እንዴ ማን ከሰስከው ሰይፉ ጋር መጣ ይቅርታ ጠይቀች ኮመንትሳ ይኸውልህ አሁን የፕራይቬት ጉዳይ ስለተባለ ሚዲያ ላይ መውጣት የለባቸውም እንልና ድርሹ ስላነሳት ነው እኛ ሀገር በቃ ሎሪ እንደፋለን ደግሞ የሚያናድ በሌላ ሰው ቢወራኩ ይቀላል ራሱ ሰውየው ኖሮጦ መጥቶ ከሌ እንደዚህ አደረገኝ ብሎ መጨረሻ ላይ ህዝቡ የሆነ ነገር ሲል ለምን ትሉኛላችሁ መባባል ይመጣል እና በቃ የቤተሰብ ጉዳይ የቤተሰብ ነው የህዝብ አይደለም እንግዲህ ሚኮ ማይክ የእውነቱን ቢሆንና ቢመለስና ጥሩ አቅም ያለው ልጅ ነው እሱ ላይ ኮንተንት ክሬት ማድረግ ላይ ምናምን ጎበዝ ልጅ ነው መጥቶ በቃ ከዚህ ነፃ ሆኖ ከዚህ ተምሯል ብዬ አስባለሁ ነፃ ሆኖ ከመጣ ሰየው ግን ባብለመደ ተብሎ በኪሳያዝ የሚባለው አባባል እንዳይሆን ፈራለሁ ጊዜ ያስፈልገዋል ለዚህ ትክክለኛ ማሳያ ልጅ ያሬድ ነው ልጅ ያሬድ አንድ ሰሞን የነበረው ሁኔታ እንደምታውቀው ነው ከዛ በኋላ ከእስር ቤት በኋላ ደግሞ ብዙ ነገር ተምሮ ወጥቶ አሁን መለወጡን አሳምኗል ምክንያቱም ረጅም ጊዜ ሆኖታል የራሱን የአርት ስራዎች እየሰራ ነው ያለው መጥቶ የሚያወራው ነገር ቲክቶክ ላይ ምናምን ያናል እንደ በፊቱ አይነት ነገር አለም ተምሮ ለውጡን አይተንበታል ገብቷል አሁን ጊዜ ወስዳል አሁን ልጅ ያሬድን ያንን ትቶለታል ሰው የሚያስበው በፖዚቲቭ ነው ገባ በምንድን ያሳየው ይሄን በሂደት ነው እንጂ መጥቶ ባንዴ አይደለምና ሚኮ ማይክም እንግዲህ መልካም የሥራ ዘመን ይሆንለት ከቤተሰቡ ጋር መስማማቱ ጥሩ ነው ለሌሎች ግን ዋናው ነገር መማሪያ ነው ከተማሩ ሁሌም እንላለን ሁሌም እንናገራለን ግን ማለት ነው እንደ ምቀኛም በል እንደምንም እንደ ወረኛም ስለምንቆጠር እንጂ በቃ የግል ነው መከባበር ህዝብን ማክበር ከምንም በላይ እሱ አንድ ትልቁ ነገር ነው
አዎ ሌላው በጣም አነጋጋሪ የነበረው የሰሞኑን የወጣ ቪዲዮ ነበር። ብዙ ተብሎበታል። እንግዲህ በትንሹ እንልበታለን። አንዲትን ጓደኛቸውን ሲደበድቧት ሲታይ የነበረ ቪዲዮ ነው። ኮሚኒቲ ጋይድላይን ስለሆነ እዚህ ላይ ማሳየት አንችልም። ማይተውታል ህዝቡ ማይተውታል። በጣም መነጋገሪያ ነበር። ስለሱ ጉዳይ እናንሳ። ጉዳዩ ከዚህ በፊት የሆነ ነው። ባይዘው ፍርድ ቤት ክስ ላይ ያለ ነገር ሆኖ ልጆቹ ክርክር ላይ ናቸው ብቻ እና ያው ፖሊስም እንዳለው ማን እንዳወጣው አይታወቅም። ያው ምንድነው ቪዲዮንም ያወጣውን ሰው ላይ የተፈለገ ነው አይነት ነገር ነው። እያጣራ ነው የተባለ ያለው ግን አስጠይቃል መውጣቱ። አሁን ይሄ ስለ ህግ አላቅም። አሁን እንግዲህ አላቅም በምን አይነት መልኩ ያ በህግ የተያዘን ጉዳይ ምናምን አይነት ነገር ከእንደዚህ አይነት አንግል ከሆነ እና ነገሩ ኢንቴንሽናሊ የሆነን ሰው አታክ ለማድረግ ከሆነ ሊሆን ይችላል። ግን ዞሮ ዞሮ ይኸውልህ የተደረገው በአንድም ሆነ በሌላ መልኩ የሆነ ህግን ነገር ያስቀይራል አያስቀይርም የምትለው አይደለም። እንደውም በረብ መውጣቱ ጥሩ ሆነ ለሌሎች ሀቅ ነው። እኔም ማውራው ነው ወደ ተልካችሁ እሱ ያለው አይደለም። እሱ የኔን ሀቅነት ነው የተናገረው እና የሌላው እንዲማር ገብቷል አይደል? ይሄም ማለለካ በተለይ በማንጠብቃቸው የምናውቀው የነበረው ትልልቅ ሰዎች ምናምን አይነት ነገር ነው። ከዚህ በፊት በምናያቸው ነገሮች የምናውቃቸው አሁን ጓደኛ ሊያም በተመሳሳይ እድሜ ያሉ እኔ ወለብኝ አሁን ያለንበት የሞራል ዝቅጠት ቀርጸህ በምን አይነት ሂሳብ ነው አንተ ፖስት የምታደርገው? ግን በኋላ ነው ፖስት የተደረገው መሰረቱ አይደለም። ይሄ ቪዲዮ ነገሩ ሲገባኝ ቪዲዮ እንዴት መሰለህ እነሱ እየቀረጿት ደበደቧት አይደለ? ከዛ በኋላ መደብደባቸውን እነዛ አማችን ለተባለችው ሰዎች ብዙ ቦታ ተላልከውታል። ቪዲዮ ገብቷል አይደለ? ከዛ ከነዛ ሰዎች መሃል ነው እንግዲህ አሁን ፖስት ሊያደርጉት የቻሉት። ፖስት መደረጉ ለልጅቷ ጠቀማት ወይ ከነ ቤተሰቡ ምናምን በጣም ነው የጠቀማት። እሱ ጠቅሟታል። ልክ ከጥቅማ እኮ አሁን አንዳንዴ ምክንያት አለው አይደለ ፈጣሪ እንትን በቃ በዛ ምክንያት አሁን ብዙ ነገር ተረዳች ምናምን ቤት ምናምን እየተባለ ነው ብዙ ነገር እሱ ጠቅሟቸዋል ይጠቅሟቸዋል። ግን ነገሩ ምንድነው እዛ ሂደቱ የነበረው ሄደሽ ጓደኛ ማቾች እኮ ናቸው። ሄደሽ አምተሽናል ለከሌ እንደዚህ እየደወሉ ሁሉ ድምጽ እያሰሙ ምናምን እንዲህ ብላለች አዎ ብላለች እንደዚህ ስንቴን በላት እንደዚህ በላት እያሉ ነበር ሲመቷት የነበረው በተለያየ ቦታ እኮ አንዴ ግቢ ውስጥ አንዴ ቤት ውስጥ አልጋ ላይ ቁጭ ብላ አንዴ ብዙ ቦታ ላይ ነውና ያው ሲቀጠቅጧት ነበር። ያንን እንዳልኩ ተላልከው የተፖሰተ ነገር ነው። ግን አንዱነት እናምጣ መቀረጹ በጣም መላላካቸው እንዳለ ሆኖ በልጅነታችን ብዙ ነገር አሳልፈናል ሁላችንም። ይሄ አሁን የሞራል ዝቅጠት ምል መቀረጹ ላይ ነው እንግዲህ መቀረጹና መላላኩ ላይ ነው እንጂ በግሩፕ ሰው ተደብድቦ አያውቅም በልጅነታችን። ደብድበና እናውቃለን ተደብድበን ምናምን ነገሩ ነው ሲምፕል ልክ ነው እሷን እያልኩ አይደል ሲምፕል አታርገው ነው እያረኩት አይደለም ሆኖ ያውቃል አያውቅም በልጅነታችን እንዲህ አይነት ነገር ተደርጎ ያውቃል አያውቅም ነው መጀመሪያ ጥያቄ። ከዛ ምን እንደፈለኩ ነገር አለው እንጃ ማለት አትደባደብም አይደለም ያልካሉት ልትደባደብ ትችላለህ። ጓደኞችን ምናምን ሰው ደብድበን እናውቃለን ተሰብስበው ምናምን ጠብቀው ምናምን መተው ያውቃሉ። ከጥያቄ በፊት እስቲ ልትል የፈለኩት ምንድነው መሰለ አሁን የሞራል ዝቅጠት ምናምን የሚለው ነገር ከኛ በጣም ሌቭሉ የሄደው ምንድነው ሲደበድቡ ኤቪደንስ እየቀረጹ ከዛ ደግሞ ይሉኝታና ማን አለብኝነት አለመኖሩ። የዘመን ጉዳይም ይልልኝነት አለው ቢኒ የመቀረጽ ብቻ አይደለም እኮ ይኸውልህ ቀርጾ ፖስት የማድረግ የሱ ብቻ አይደለም። ብዙ ነገሮች በሆነ ጊዜ ላይ ሆነው ነገሮች እያለፉ ጊዜው እየተለወጠ በመጣ ቁጥር የሚቆሙና የሚተዉ ነገሮች አሉ። ገብቷል አይደል? ለምሳሌ አሁን እኮ መደባደብ አለ። ይሄኛው ፖስት ስለተደረገ ነው እንዳልከው ይሆናል። ግን ከዛም ባለፈ ቀርቷል እንደዚህ ነገር መደራረግ ማለት ይሄ በጣም በከፋ ሁኔታ የሆነ ዘመን ላይ ካስታወስክ የሆነ የግሩፕ ጸብ ነበረ ምናምን አይደል? ድንጋይ ትወራወራለህ ምናምን ትወካከለ አንድ ሰውን ከበው ሄዶ በደንብ ይቀጠቀጣል ነው አይቀጠቀጥም እያልኩ እኮ አይደለም እኮ። ግን ከዛ እየተተወ አንዳንዱ ነገር እንደውም ጭራሽ መልኩንም እየቀየረ ደግሞ በምላጭም በምንም እየመቷል። የተተወ ነገሮች ደግሞ ብዙ አሉ። ለምሳሌ የግሩፕ ጸብ ቀርቷል።
ይሄ አሁን ፍንዳታዎች ወጣቶች በቲክቶክ ላይ የሚያራምዱት ነገር ግን ይሄ በፊተኛው አለ አይደል አሁን እንደነዚህ ነገሮች በተተው ቁጥር ወደ ኋላ መመለስ የሚያመጣው ዳሜጅ ብዙ ነው በጋራ ስላየ ነው አይሆንም ወይ እንደዚህ ጮኸው አሁን ለሌ ፈለኩት ገብቷል መደብደቡን አይደለም ልክ ያልኩ ያለሁት ስንገመግመው በጋራ ኦፊሻሊ በጋር ተቀርጾ መለቀቁና ሁላችንም በጋራ ስናየው ነው የጮኸው እንጂ ባይቀረጽ ኖሮ እኮ በቃ ተደብድባ እኮ አልፏል እኮ ልጅ ታውቃለህ አይደል ተቀርጾ ባናየው ያ ኦፍ ኮርስ ልክ እንደዚሁ ደግሞ ያልተቀረጹ በየቦታው ደግሞ አሉ ነው እኔ ባይነት ይገብቷል አለ ብዙ ይኸውልህ አሁን እንዳለም ታደሎ ነው የሆነች ነገር በአካባቢያችን የምናውቀው ነገር ዝም ይያልን ሚዲያ ላይ የሆነ ነገር ሲመጣ ነው ምንጮህ ያ ኦፍ ኮርስ ተረድቻለሁ እኮ ልክ ነህ ግን አሁን እንደዛ ብል እንዳንል ምልህ ለምንድነው እንደ ሚዲያ የሆነ በቃ እንደዚህ ነገር መሆን የለበትም ጭራሽ እሱን ተደግፋለን ብዬም አይደለም በቃ እኮ አሁን ከሁለት ቀን በኋላ ምናምን እኮ ይረሳል ሁሌ እንደምንለው በቃ እቺ ልጅም ትረሳለች እንደውም እኔ ጥያቄ ሊሆንብኝ የሚገባው የነበረው ምን ነበር ታውቃለህ ለምንድነው ፖሊስ መጀመሪያ ያሰራቸው መልሶ ያሰራቸው ለምንድነው አሁን ያሰራቸው መልሶ እሷንሽ ጥያቄ እንድትሆነ ፈልግ እኮ አሁን ቅድም አልከኝ እኮ ማን ይሄን ነገር እንዳረገው ከምን አኳያ እንደሆነ ለማጣራት መልሶ አስሯቸዋል ለሱ ብቻ አይደለም ለኔ በቃ ሰው ማህበረሰቡ እንዳጠቃላይ ነገሩ በጣም ጮህ አይደለ ኦፍ ኮርስ መጮህ ያለበት ነገር ነው መቅረት ስላለበት እንደነዚህ ነገሮች ማለት ነው ቀድሞውን ለምንድን ነው ያልተቀጡት እነዚህ ልጆች እኮ እንግዲህ ሂደት ላይ ነው የሚሉት ሂደት ላይ ያለ ነው ይሄ ነገር የሆነው ስንት 10 ወር እኮ አልፎታል ነገር የሆነ ጥቅምት እንደው ይቅርታም ተደራርገዋል መሰለኝ ይቅርታ አድርገንላቸዋል ሲሉ እናትየው ሰምቻለሁ ይቅርታ አድርገንላቸዋል ይቅርታም ደግሞ ያደረግንበት ምክንያት ከማህበራዊ ህይወት ለመኖር ስንል ነው ምናምን የሚል ነገር ሲናገሩ ነበር እናትየው ለዚህ ነው ልቅድም ያልኩ ስላየነው በጋራ ነው ሌላ እንቅስቃሴ ውስጥ የተገባው እንጂ በየቦታው እየተደረገ ነው እሱማ አለ ያየን ነው ገባ በጣም ብዙ መጥፎ በቃ ሶሻል ሚዲያ ላይ ግን ከመጣች ምናምንና የሆኑ 5-6 ሰዎች ብዙ ፎሎወር ያለው ሰው እንደዚህ ካለ እንዲህ ያለ ካለ ይጋና ይሄን ስል ግን ይሄ ነገር ልክ ነው እኮ አይደለም ሶፍሱም ሶሻል ሚዲያ ላይ ስለመጣ ብቻ ሳይሆን በየጓራችን በየጓዳችን ያለውን ነገር ነው ማረም የበለጠ አናረም እሱ ከልህ አሁን ከዚህ ከተቃዋሚዎች ውስጥ ይሄኔ ከቤት ውስጥ ወይም ደግሞ ሰፈር ውስጥ ያለውን ሰው ደብድቦ ሲደክሞ ፌስቡክ ላይ ወይ ቲክቶክ ላይ ሲገባ አይቶት ይሄ ማይደረግም ያለ ሰው ላኮ ይበዛል እኮ ገብቷል አይደል እንደነዚህ ነገር መቃወም ከራስ ይጀምራል የመጀመሪያው ነገር እኔ ምን ያረኩ ነው not only ስለደበደብክ ስለተደባደብክ አይደለም በሐሳብ መደባደብ በራሱ ልክ እንዳልሆነ መጥፎ ነገሮችን በሐሳብ ማሸነፍ በፖዚቲቭ ዌይስ ኦኬ ግን በማይሆን ነገሮች ማድረግ በራሱ መጥፎ እንደሆነ ማይረዳ ብዙ ሰው ነው ያለው እና ይሄ ነገር በጣም ሳይው ሾክ አድርጎኛል ምናምን እንዳልከው በልጅነታችን ደብድበናል ተደባድበናል ምናምን ነገር ግን አሁን ምንድነው እቺ ልጅ የተመታችበት ኢንቴንሽን ከምን አንግል ነው እኔ እንደኔ ደግሞ ልንገር በጋራ ሶሻል ሚዲያ ላይ ተቀርጾ በጣም ስታው ውስጥን ይነካል ስታው በጣም ይረብሻል በጣምና የሆነ ኮዛ ጋር በትኖር ራሱ እኮ እነዛን ሰብስበው ሁሉ እሷን ከደበደቡት የበለጠ ለተደበደባቸው የሚያስችል እንትን ስሜት የሚያደርግ ነገር ነው ገብቷል ግን አብረን ስላየነውና ስለተለቀቀ ነው እኔ ሁሉ ጊዜ እዛ ጋር የመጣ ነገር ላይ ብቻ ትኩረት ባናረግ በየአካባቢያችን በየቀኑ እየተደረገ ስላለ እዛው ጋር ብንቀወም ይደርቃል ምንጩ ነው እንጂ አንድ እሷ እንደዚህ ሆነች ብለ በመጫዋችን አናድነውም ጠቅላላው ጮቱም ጉዳንድ ሰሞን እንደሚባለው በእንደዛ መልኩ ነው የሚጮውና እኔ ሁሉ የሚያናድደኝ እሱ ነው ይወል አሁን ከቅርብ ዓመታት በኋላ ኢትዮጵያ ላይ የሆኑ ያሉት ነገሮች በጣም የምናውቀው ጉዳይ ነው ከሚሆኑት ነገር አንፃር የዚህ ልጅ ትንሹ ነገር ነው ይሄኛው ወይ በጓደኝነት ወይም ደግሞ በቃ ላይክ እድሜያቸው ማቻ እድሜ ነው ልክ ባይሆንም ነገር ይየው ግን ከዛ ባለፈ ብዙ ነገሮች እያየን ነው ዝም ሆሆ በተለይ እኔ አንድ ነገር ሶሻል ሚዲያ ላይ ባይመጣ ማለት ዝም ተብሎ ታፍኖ ሰው ይጎዳ ያልኩኝ አይደለም ግን የሁላችንም ውሸታሞች ነን ሁላችንም ከምር ለምሳሌ በቃ ግማሹ ሮሮጥላል በዛች ምክንያት ላይክ ለማግኘት የላይክ እና የቪው ጥማት ምናምን
ዋው ከሊኮ እንደዚህ አስተያየት ሰጠ እንዲባል ግማሹ ይሮጣል ምናምን ግማሹ እንጀራውን ያበስልበታል ምናምን ስለ ጉዳዩ ማንም ይወለ ከዛ ከሚንጫጫው ማህበረሰብ ስለ በዛ ጉዳይ ላይ ከሚያወራው ቶሚኮ ማይክ አላልኩ ስሜት ያለው ቆይ አንዴ ወልተታ ስለረጋጋ ግን ከፊት አንዳንድ የሚል ጨምርበት ወይዲት አንዳንድ ማህበረሰቡን የማይወክሉ ትክክል አይ ምን ለማለት ፈልጌ መሰለህ የሆነ ነገር ሲነሳ እንደው ስላላስጨረስከኝ እንጂ እንደዚህ ብለው ከሚናገሩ ሰዎች ማህበረሰቦች ውስጥ ከልቡ ተጨንቆ የሚለው ብታወጣው የሆነ ፐርሰንት ትንሽ ፐርሰንት ነው ሌላው ወይ ሲደረግ ስላየው አብሮ እኔ ስለምን ይቅርብኝ ወይ ሲያልፍ በቃ አንዳንዱ ደግሞ ቫይራል ከወጣ ነገር ጋር አብሮ ቫይራል መሆን እሱን ነው የማየው አብዛኛው ማጆሪቲ ስለ ይሄ ትልልቅ ከሶሻል ሚዲያ ውጭ ያለው ማህበረሰብ አይደለም እየተናገርኩ ያለው እዚህ ይሄ ሶሻል ሚዲያ ላይ ያለ ቲክቶክ በለው ፌስቡክ በለው እና ቦሌ እንኳን አይመለከታቸውም እና ኢንስታግራም ያላቸው ግን ይሄኛው የቲክቶክ እና ፌስቡክ ላይ የምታየው አብዛኛው ሰው ይኸውልህ ወይ ንግግሩን ለማሳመር ወይ የሆነ ነገር ለማለት በቃ በዛ ነገር የሆነ ነገር አድቫንቴጅ ለመውሰድ የሚንቀሳቀስ ብቻ ነው እዚህ ጋር እናንተስ ምን እያደረጋችሁ ነው አትበሉ እኛ የሚያደርጉትን እየተቃወምን ነው በሰው ጉዳት የሆነ ነገር አለመፈለግ ፕላስ ስናዝን ከልብ ለዛ እኮ ከልባችን ስላልሆነ ደሴም አይነት ኬዝ ሁሌ ታያለ የሆነ ነገር ሀፕን ያደርጋል የሆነ ሰው ተደበደበ ተደፈረች ምናምን ትሰማለህ ድርጅቶች ራሱ ቫይራል ከወጣ ነገር ጋር ፕሮሞሽን ስለሚፈልጉ ከእንትን ድርጅት እንትን እንደዚህ እናደርግላታለን ልክ እዛ ድርጅታቸው በር ላይ ከሷ የባሰሰዋል በነገራችን ላይ በረምብ በራቸው ላይ ድርጅቱ በር ላይ ሞልተዋል ያ ግን ፕሮሞሽን አይሆንም እገዛ አይሆንም ስለዚህ ቫይራል ከወጡ ብልግናዎች የሚሆኑ አሳዛኝ ጉዳዮች ጋር አብረው ድርጅታቸውን ማስተዋወቅ የሚፈልጉ አሉ ግለሰቦችም ኮንተንት ክሬተሮችም አሉ ራሳቸውን ቫይራል ለማድረግ አብረው ቫይራል ከሆነ ነገር ጋር የሚንቀሳቀሱ ይሄ ከግል ጥቅም ማኳይ ዞሮ ግን በግርግሩ ከፋም ለማም እነዚህ ልጅም ቤተሰቧም እየተጠቀሙ ነው ያለው እሰየው ደስ ይላል ይኸውልህ እንደዚህ አይነት ነገር ሀፕን ሲያደርግ እኔ በሆን ማስበው ማለት ነው ያን መንግስት የሚወስዳቸውን እርምጃዎች እንዲያጠብቅ ህጉ በእንደነዚህ ለምሳሌ ኖት ኦንሊ የልጅቷ ጉዳይ ብቻ አይደለም በተለያዩ ነገሮች አሁን የምንላቸው ነገሮች አሉ አይደል ሶሻል ሚዲያ ላይ የሚመጡ ጉዳዮች ሲመጡ ኦፍ ኮርስ በቃ ያ ሰው ይረዳ እኛ እኮ አይረዳ ምናምን አይደለም ግን ከዛ ባለፈ ኦፖርቹኒስት ከመሆን ህጉ እንዲለወጥ የአንድ ሰሞን ያልኩት ነገር ይሄ የሆነች ልጅ የሆነ ነገር ትሆናለች ወይ የሆነ ሰው የሆነ ነገር ይሆናል ከዛ በኋላ ስሙና ሰውየው ይለወጣል እንጂ ደሴም አይነት ኬስ ከወራት ወይ ደግሞ ከአመት ቆይታ በኋላ ከእንደገና ሀፕን ሲያደርግ ታየዋለህ ለምን የምንሮጠው አሁን ያልናቸውን ነገሮች የሆነ አድቫንቴጅ ለሚያስ ስለሆነ እንጂ ሪል አዝነን ቢሆን ከዚህ በኋላ እንዳይደገም ጫና ማድረግ ትችላለህ አሁን ውጭ ሀገሮች ላይ ታያለህ እኮ ጫና ሲያደርጉ የሆነ ነገር ሀፕን ሲያደርግ ህግ ያስለውጣሉ ነገሮችን ያስቀይራሉ እኛ ጋር እንደዛ የለም ስለዚህ በዛ መልኩ ሰዎች የሆነ ነገሮችን ማየት ብንችል እንደነዚህ ነገሮችን የሆነ ለአንድ ሰሞን ብቻ ለታይታ ምናምን ባናረግ አሁን ልጅቷን ካየ ወዲያው ቲክቶክ ላይ ያመጣዋት ምናምን ነገር በሷ መሸቀያ ምናምን ቢዝነስ ነው መሆን የለበትም ሞራል የሚባል ነገር አለ እቺ ልጅ ከዛ ነገር ውስጥ ወጣ ሊሆን ይችላል ከዛ አይነት ትራውማ ውስጥ አሁን መልሶ ወደዛ ነገር ማስታወስ ሊሆን ይችላልና ሁላችንም የሆነ እንትን ብንል የሚበጀውንና ትክክለኛውን ነገር ብናረግ ነው የምለው እንግዲህ እነዚህን ይመስሉ ነበር እንግዲህ ሰሞኑን ጉዳዮች ክብራትና ክብራን እንግዲህ የሚቀጥለው ቪዲዮአችን ነገ የምታዩት ቪዲዮ ስለ ኢትዮጵያ ቆይታችን ምናምን ነው የሚሆነው እንግዲህ እኛ ያጎደል ነው ካለ እናንተ ሙሉበት ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን አዳዲሶች ሰብስክራይብ አድርጉ ቪዲዮ ሁሉም ጋር እንዲዳረስ ደግሞ ላይክ አድርጋችሁ ላይክ አድርጋችሁ እንድትወጡ በትህትና እንጠይቃለን እንጨርሳለን ኦኬ መልካም ጊዜ ባይ